ትላንት አመሻሹን አሳዛኝና አስደንጋጭ ነገር ተሰምቷል። በሶሻል ሚዲያ ላይ ሲዘዋወር የነበረው ነገር እጅጉን አስደንጋጭ ነው። አገልጋይ ወንድማችን ግራ በሚያጋባ መልኩ ራሱን እንዳጠፋ የሚያሳዩ መረጃዎች እየወጡ ነው። ሰላም ጤና ይስጥልኝ። የተወደዳችሁ አማርያ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። የተወደዳችሁ ቤተሰቦቻችን ይህንን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ። የዩቲዩብ ቻናላችንን ሰብስክራይብ ማድረግና የደወል ምልክቷን መጫን ለዘላቂ ቤተሰብነታችን ይጠቅመናል። አብራችሁን ቆዩ። መጽሐፍ ቅዱስ ራስን ማጥፋት ነፍስ ከመግደል ጋር እኩል ያደርገዋል። ያም ራስን መግደል የሆነው ነው። መቼና እንዴት አንድ ሰው መሞት እንዳለበት ለመወሰን የሚችለው ብቸኛው እግዚአብሔር ነው። ከዚህ ጋር ተያይዞ ትላንት አመሻሹን አሳዛኝና አስደንጋጭ ነገር ተሰምቷል። በሶሻል ሚዲያው ላይ ሲዘዋወር የነበረው ነገር እጅጉን አስደንጋጭ ነው። አገልጋይ ወንድማችን ግራ በሚያጋባ መልኩ ራሱን እንዳጠፋ የሚያሳዩ መረጃዎች እየወጡ ነው። ይህ በምስሉ ላይ የምታዩት ወንድማችን በረከት ይባላል። የልጆች አባት ነው። ትውልዱ በሻሸመኔ ከተማ ሲሆን በአይሲቲ ዘርፍ ላይ ባለሙያ እንደነበር የግል ማህደሩ ይገልጻል። ታዲያ ይህ ሰው ከትላንት ወዲያ የፌስቡክ ገጹን ምስል እንደምታዩት ጥቁር አደረገ። ግራ የሚያጋባ ነገር ነው። ነገር ግን ነገ ሞታለሁ በማለት የፌስቡክ ገጹ ላይ ለጥፎ ነበር። እንዳለውም በትላንትና ዕለት ሊያደርግ ያሰበውን እንዳደረገ ምድርንም እንደተሰናበተ መረጃዎች ያሳያሉ። ይህ ወንድማችን በጣም ተጫዋችና ጥሩ ሰው እንደነበር የቅርብ ወዳጆቹ ይናገራሉ። ሰይጣን ሰዎችን ተስፋ በማስቆረጥና የህይወትን ውጣ ውረድ አግዝፎ በማሳየት ተስፋ እንደሌላቸው በማሳየት በመጨረሻም እንዲህ አይነት ውሳኔ በራሳቸው ላይ እንዲወስዱ ይገፋፋል። ምክንያቱም ሰይጣን እርሱ ራሱ ነፍሰ ገዳይ ስለሆነ ነው። ያላመነ ሰው ራሱን ቢያጠፋ ወደ ገሃነም የሚገባበትን ጉዞ አፈጠነ እንጂ ምንም ነገር አላደረገም። ሆኖም ግን ያ ራሱን ያጠፋው ሰው ራሱን በማጥፋቱ ምክንያት ሳይሆን በክርስቶስ በኩል የሆነው አንድነት ባለመቀበሉ መጨረሻው ገሃነም ይሆናል። መጽሐፍ ቅዱስ ራሳቸውን ያጠፉ 6 የተለያዩ ሰዎችን ይጠቅሳል። አቤሜሌክ መጽሐፈ መሳፍንት ምዕራፍ 9 ቁጥር 54፣ ሳኦል አንደኛ ሳሙኤል ምዕራፍ 31፣ የሳኦል ጋሻ ጃግሬ አንደኛ ሳሙኤል ምዕራፍ 31 ከቁጥር 4 እስከ 6፣ አኪጦፌል ሁለተኛ ሳሙኤል ምዕራፍ 17 ቁጥር 23፣ ዘምሪ አንደኛ ነገሥት ምዕራፍ 16 ቁጥር 18 እና ይሁዳ የማቴዎስ ወንጌል ምዕራፍ 27 ቁጥር 5። አምስቱ ሰዎች ክፉዎች በኃጢአት የተሞሉ ነበሩ። የሳኦልን ጋሻ ጃግሬ በተመለከተ ስለ ባህሪው ለመፍረድ በቂ ነገር አልተባለም። የተወሰኑት በመጽሐፈ መሳፍንት ምዕራፍ 16 ከቁጥር 26 እስከ 31 ላይ የሚገኘውን ሶምሶንን ራስን የማጥፋት ምሳሌ ያደርጉታል። ነገር ግን የሶምሶን ግቡ የነበረው ራሱን ሳይሆን ፍልስጤማውያንን መግደል ነበር። በመጽሐፍ ቅዱሳችን ውስጥ የተጠቀሱ አንዳንድ ሰዎች በሕይወታቸው ውስጥ ትልቅ የተስፋ መቁረጥ ስሜት ተሰምቷቸው እንደነበር መጽሐፍ ቅዱስ ይነግረናል። ንጉሥ ሰለሞን ተድላን በማሳደድ ሕይወት ውስጥ ሕይወትን ጠላው፣ ሁሉም ከንቱ ነፋስንም እንደመከተል ነው ሲል በመክብብ መጽሐፍ ምዕራፍ 2 ቁጥር 17 ላይ ተናግሯል። በአንደኛ ነገሥት ምዕራፍ 19 ቁጥር 4 ላይ እንደተጻፈው ኤልያስ ተስፋ በመቁረጥ ውስጥ ሆኖ አምላክ ነፍሱን እንዲወስድ እንደለመነ ይነግረናል። ዮናስ በእግዚአብሔር ላይ እጅግ ተቆጥቶ ሊሞት እንደወደደ ትንቢተ ዮናስ ምዕራፍ 4 ቁጥር 8 ይነግረናል። ሐዋርያው ጳውሎስና ወዳጆቹ እንኳን በአንድ ወቅት በእስያ መከራቸው በዝቶ እንደነበርና በሕይወታቸው ተስፋ እስኪቆርጡ ድረስ እንደደረሱ በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ ሲናገር እናያለን። ነገር ግን እነዚህ ሁሉ ሰዎች ራሳቸውን ወደ ማጥፋት ውሳኔ አልሄዱም። ሰለሞን እግዚአብሔርን መፍራትና ትእዛዛቱን መጠበቅን በመክብብ መጽሐፍ ምዕራፍ 12 ቁጥር 13 ላይ ተምሯል። ዮናስ ከእግዚአብሔር ዘንድ ተግሣጽን ተቀብሏል። ጳውሎስ ያጋጠመው ጫና ለመጽናት ከአቅሙ በላይ ቢሆንም ጌታ ሁሉን ነገር ሊሸከም እንደሚችል ተረዳ። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይም እንዲህ ሲል ተናገረ፣ እንዲያውም ሞት እንደተፈረደብን ያህል ተሰምቶን ነበር። ይህም ሁሉ የደረሰብን የምንተማመነው ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን ኃይል አለመሆኑ እንድንገነዘብ ነው። ታዲያ ራሱን ስለሚያጠፋ ክርስቲያን መጽሐፍ ቅዱስ ምን ይላል? በእውነት በክርስቶስ ካመንበት ጊዜ ጀምሮ የዘላለምን ሕይወት ዋስትና እንዳገኘን መጽሐፍ ቅዱስ ያስተምራል። ይህንንም በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ይገኛል። በመጽሐፍ ቅዱስ መሰረት ክርስቲያኖች ከማንኛውም ጥርጣሬ ባለፈ የዘላለም ሕይወት እንዳላቸው ማወቅ ይችላሉ። ይህም በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 13 ላይ ተቀምጦልናል። ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 38 እስከ 39 እንደሚለን ክርስቲያንን ከእግዚአብሔር ፍቅር ምንም ነገር መለየት አይችልም። ራስን ማጥፋት አሁንም ድረስ በእግዚአብሔር ላይ የሚደረግ
ኃይለኛ ኃጢአት ነው። በመጽሐፍ ቅዱስ መሰረት ራስን ማጥፋት ነፍስን መግደል ነው። ሁልጊዜም ስህተት ነው። ማንም ክርስቲያን ነኝ የሚል ሰው ነገር ግን ደግሞ ራሱን የሚያጠፋ ሰው ስለ እምነቱ እውነተኛነት ኃይለኛ ጥርጣሬ ያስነሳል። ክርስቲያኖች ሕይወታቸውን ለእግዚአብሔር ለመኖር ተጠርተዋል። ለወንድማችን ቤተሰቦች መንፈስ ቅዱስ መጽናናትን እንዲልክ እየተመኘን የዛሬው ዝግጅታችን በዚሁ ተጠናቋል።